ዮሐንስ ወንጌል ምዕራፍ 4 ከቁጥር 42 እስከ 54 ድረስ ያለውን በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል። ከሁለት ቀናት በኋላም ወደ ገሊላ ሄደ። ነቢይ በገዛ አገሩ እንደማይከበር ኢየሱስ ራሱ ተናግሮ ነበርና። ገሊላ እንደደረሰም የገሊላ ሰዎች በደስታ ተቀበሉት። ምክንያቱም እነርሱ በፋሲካ በዓል ኢየሩሳሌም ስለነበሩና በዚያ ያደረገውን ሁሉ ስላዩ ነው። ኢየሱስም ውሃውን የወይን ጠጅ ወዳደረገበት በገሊላ ወደምትገኘው ወደ ቃና ዳግመኛ መጣ። በቅፍርናሆምም ልጁ የታመመበት አንድ የቤተ መንግሥት ሹም ነበረ። ይህም ሰው ኢየሱስ ከይሁዳ ወደ ገሊላ መምጣቱን በሰማ ጊዜ ወደ እርሱ ሄደና በሞት አፋፍ ላይ የነበረውን ልጁን መጥቶ እንዲፈውስለት ለመነው። ኢየሱስም መቼውንም እናንተ ምልክቶችንና ድንቅ ነገሮችን ካላያችሁ አታምኑም አለው። ሹሙም ጌታዬ፣ ልጄ ከመሞቱ በፊት እባክህ ድረስልኝ አለው። ኢየሱስም ልጅ በሕይወት ይኖራልና ሂድ አለው። ሰውየውም ኢየሱስ የተናገረውን ቃል አምኖ ሄደ። በመንገድም ላይ እንዳለ አገልጋዮቹ አግኝተውት ልጁ በሕይወት መኖሩን ነገሩት። እርሱም ልጁ በስንት ሰዓት እንደተሻለው ሲጠይቃቸው ትኩሳቱ የለቀቀው ትላንትና በ7 ሰዓት ላይ ነው አሉት። አባትየውም ሰዓቱ ኢየሱስ ልጅ በሕይወት ይኖራል ያለበት ሰዓት መሆኑን ተገነዘበ። እርሱና ቤተሰቡም ሁሉ አመኑ። ይህም ኢየሱስ ከይሁዳ ወደ ገሊላ መጥቶ ያደረገው ሁለተኛው ተአምራዊ ምልክት ነው። ጌታን እጅግ አድርጌ አመሰግናለሁ። ዮሐንስ ወንጌል ምዕራፍ 4 ላይ ከቁጥር 43 እስከ 54 ድረስ ያለ የጌታ ቃል ክፍል ነው ያነበብ ነው። ጌታችን ኢየሱስ ከአንድ ከተማ ወደ ሌላ ከተማ ሄዶ ያደረገውን፣ ከአንድ ከተማ ሌላ ከተማ ሄዶ እሱ ደግሞ ከዛ ሌላ ከተማ ደግሞ ተአምር አረገ እና እዚህ ጋር የተጠቀሱ 3 ከተሞች አካባቢ ናቸው አይደል? ይሁዳ፣ ገሊላ፣ ከዛ የት ነው የሰውየው ሀገር? ቅፍርናሆም ነው። አዎ 3 ከተማ ነው አይደል የተጠቀሰው። ኢየሱስ ከይሁዳ ወደ ገሊላ መጣ። ከዛ ሰውየውን ደግሞ ብላቴናውን በቅፍርናሆም ፈወሰለት እና ጌታችን ኢየሱስ ክርስቶስ ሁለተኛ ተአምር ለማድረግ ነው እንግዲህ ወደ ቃና የተመለሰው። የገሊላዋ ቃና የተመለሰው የመጀመሪያው ተአምር ምዕራፍ 2 ላይ ውሃን የወይን ጠጅ ያደረገበት ተአምር ነው። ይሄ ምዕራፍ 2 ላይ ያለላችሁ። ከዛ በዚህ ከተማ ሁለተኛውን ተአምር ደግሞ አደረገ ይለናል አይደል? ዮሐንስ በጣም አስገራሚ ጸሐፊ ነው። እየቆጠረ ነው የሚጽፈው። የመጀመሪያ ተአምር እዚህ ያደረገ፣ ከዛ ሌላ ከተማ ሄዶ ደግሞ ሌላ ነገር አድርገዋል። ከዛ መሀል ላይ ደግሞ እቺን ሰማርያዊት ሴት አግኝቷታል። ከሷ በፊት ደግሞ ኒቆዲሞስ የተባለውን ደግሞ የአይሁድ መምህር አግኝቷል። ከዛ እንደገና ጌታ ኢየሱስ ክርስቶስ ወደ ይሁዳ ተመልሶ መጣ። እነሱን ካደረገ በኋላ ከሰማርያ ተመልሶ ወደ ይሁዳ መጣ። ተወልዶ ያደገበት አካባቢ ነው የመጣው ጌታ ኢየሱስ ክርስቶስ። ተመልሶ ሲመጣ አዩትና እንደውም እነ ማቴዎስ እና እነ ሉቃስ እንደነገሩን አንዳንዶቹ እንደውም ምሳሌ ሁሉ መሰሉበት ይላል አይደል? አንተ በእንትን ከተማ እንዳደረግ እስቲ በዚህ ከተማ አርግ አሉትና ባለመድኃኒት ሆይ ራስን ፈውስ ትሉኛላችሁ አላቸው። ያደገበት ከተማ ነው። ያውቁታል። ፕሮፌሽናሊ የሚሰራውን ስራ ያውቃሉ። ማቤት እንዳደገ ያውቃሉ። እንዴት እንደተወለደ ያውቃሉ። እያንዳንዱ የኢየሱስን እድገቱን መውጣት መግባቱን ከ30 ዓመቱ አስቀድመው የኖረበት ከተማ ነውና ሌላ ከተማ ታደርግ እንደነበረው እስኪ እንደዚህ አድርግ ትሉኝና እንደውም ምሳሌ ሁሉ መሰላችሁብኝ። ባለመድኃኒት ሆይ ራስህን አድን። ባለመድኃኒት ነኝ ትላለህ፣ ሌላ ቦታ ሄደህ ትፈውሳለህ። እስቲ ራስህን እኛ መካከል እንይ አሉት እና መጽሐፍ ሲናገር ስለ ልባቸው ጥንካሬ ጌታ ኢየሱስ ተአምር ማድረግ አልቻለም ነበር የሚል ቃል አንብባቸው። አለማመናቸው አይደለም፣ አለማመን አይደለም፣ የልብ ጥንካሬ ነው። የልብ ኢንቴንሽናሊ ክፉዎች ናቸው ሰዎቹ። በእውነት እንደው እግዚአብሔር ከእንደዚህ አይነት ነገር ይጠብቃችሁ። ሰዎቹ በጣም ክፉዎች ናቸው። ልባቸው በጣም ጠንካራ ነው። ጌታ የተባረከ ይሁን እንጂ ሰዎቹ በጣም ጠንካራ ናቸው። እንደ ጭንጫ መሬት ነው ልባቸው፣ በፍጹም አያስገባም። እና ጌታ ኢየሱስ ክርስቶስ ቆሞ ሰበከ፣ አስተማረ። ከዚህ የዘለለ ነገር አላረገም ይላል። ለምን? ስለ ልባቸው ጥንካሬ። ኃይል አጥሮት አይደለም፣ ምንም ነገር አይደለም። እንደዚህ ነገር አይገጥመውም። እሱ ጌታ ነው።
የልባቸው ጥንካሬ ግን ብሎክ አረገ። ይህንን ብቻ ነግሯቸው ትቷቸው ወደ ገሊላ መጣ። ወደ ገሊላ ወደ ቃና ሲመጣ በቅፍርናሆም ብላቴናው የታመመበት አንድ የቤተ መንግስት ሹም ነው የሚለው። የቤተ መንግስት ሹም ማለት ትክክለኛ ቃሉን ወደ ኋላ ሄዳችሁ ካጠናችሁት የሄሮድስ አንቲጳስ ኢሚዲየት አገልጋይ ማለት ነው። ንጉሱ ሄሮድስ አንቲጳስ አጠገብ ቆሞ የሚያገለግል ሰው እና የንጉሱ ባለሟል ነው። የቤተ መንግስት ሹም ነው እና ጌታ ኢየሱስ ክርስቶስ እሱ ቅፍርናሆም ነው ያለው። ጌታ ኢየሱስ ወደ ገሊላ ቃና እንደመጣ ሰማ። ሲሰማ እንግዲህ ሄሮድስ አንቲጳስ ልጁ ቢድን ምንም አድርጎ እንዲድንለት ያደርግለታል። አቅም የለም ማለት ነው፣ ከአቅም በላይ ነው። ስለዚህ ሰውየው ግዴታ ኢየሱስ ወዳለበት ከተማ የተወሰነ አቅምም ስላለው ትራቭል አድርጎ መጣ። ሰረገላ አስጭኖ ሊሆን ይችላል። የቤተ መንግስት ሹም ይለዋል ዮሐንስ። ሰረገላ አስጭኖ ሊሆን ይችላል። ጋሻ ጃግሬ ነገር ይኖረዋል። አካባቢው ላይ የሆኑ ጠባቂዎች ይኖሩታል። መጣ፣ ኢየሱስን አገኘው። ኢየሱስን አክሰስ አደረገው። ባይዘው መጥቶ ከተማው ላይ ዞር ዞር ብሏል። ኢየሱስን ቀጥታ አገኘው እና ጌታ ኢየሱስ ጌታን እንደዚህ ያለው እባክህ ብላቴናዬ በጠና ታሟል፣ በሞት አፋፍ ላይ ነው ያለውና ፈውስልኝ። አሁን ኢያኢሮስ የሚባል ሰው ትዝ ይላችኋል። ማርቆስ ወንጌል ምዕራፍ 5 ላይ ያለው ሰውዬ እሱ ኢየሱስን ሲያገኘው ፈውስልኝ አይደለም ያለው፣ እባክህ አብረን እንሂድ። ይሄኛው ግን አሕዛብ ነው። ስለዚህ ኢየሱስን እንደ ልቡ ይዞ መሄድ አይችልም። እባክህ በሆነ መንገድ አድርገህ ፈውስልኝ። ምን ነው? ብላቴና ልጁ ማለት ነው። ቀላል ነገር አይደለም አይደል? 32 ኪሎ ሜትር ነው ባይዘው የመጣው ሰውየው ከቅፍርናሆም ገሊላ ቃና ድረስ 20 ማይል ነው ወይንም 32 ኪሎ ሜትር። 32 ኪሎ ሜትር አይደለም 300 ኪሎ ሜትርም ልኬድ ይችላል። ለልጅ ምንም ይደረጋል። ባይዘው ከአገር አገር ልኬድ ይችላል። ሰውየው 32 ኪሎ ሜትር ሮጦ መጣ። ኢየሱስን አገኘው። የሚፈልገው እሱን ነው። ፈውስልኝ ሲለው ጌታ ኢየሱስ ክርስቶስ እፈውስልሃለሁ በቃ ችግር የለውም አላለውም። ምልክትና ተአምራት ካላየ እማታምን ትውልድ ሆይ አለ። አዩት እንግዲህ ኢየሱስ እንዴት ከባድ እንደሆነ መልሱ። እንዴት አይነት ማጣሪያ ነው! አሁን ሰውየው እኮ ባለሟል ነው፣ ባለስልጣን ነው፣ ቀላል ሰው አይደለም። ኢየሱስ እንደዚህ አይነት መልስ የሚሰጣው አንድ ኖርማል አይሁድ አይደለም። የሄሮድስ አንቲጳስ የቅርብ አገልጋይ ነው። ሄሮድስ አንቲጳስ ማለት የመጥምቁ ዮሐንስን ጭንቅላት ያስቆረጠ ሰው ነው። አስቡ፣ ሰርክሉ ነው የሰውየውን። ከዛ ኢየሱስ ቀጥታ መለሰለት፣ ምልክትና ተአምር ካላየ እማታምን ትውልድ ሆይ። ለምን? አንተ የነበርክበት ከተማ እኔ መጥቼ አውቃለሁ፣ ሰብኬያለሁ። ስሰብክ እንዴት አላመንክም? በኔ ምልክትና ተአምር ስታይ ነው የምታምነኝ? ሲገስጸው ሰውየው ስብከት የሚሰማበት አቅም የለው። እባክህ ተፈውስልኝ፣ እንደው ጌታ ሆይ እባክህ ሲለው፣ ጌታስ ምንድን ነው ያለው? በሞት አፋፍ ላይ ነው አይደል ያለው? ልጅ በህይወት ይኖራልና ሂድ። አንዱ ትዝ ይላችኋል፣ የምኩራብ አለቃ ምኩራብ የሚያሰራ ጌታን መጡና የዛ የከተማው ሽማግሌዎች ነው የሚለው ላከ። መጡና እንደዚህ ያሉት፣ መምህር አሉት። አቤት። የምኩራብ አለቃ ነው፣ ምኩራብ ያሰራልን እሱ ነው አሉት። እሺ ብላቴናውን ልትፈውስለት ይገባዋል የሚባሉ ሰዎች አሉ። ለምን? ምኩራብ አሰርቶልናል፣ የምኩራብ አለቃ ነው፣ በጣም የተከበረ ሰው ነው። ና እንደው ምን ሂድ፣ እንደው ሌላ ቦታ እንደምታደርገው ዝም ብለህ ቃል እንዳትልክ ቤቱ ሁሉ መሄድ አለብህ ልትጸልይለት ይሉት። ኢየሱስስ ይገባዋል። አዎ እሺ እንሂድ አለና እኔ ኢየሱስ እኮ ነው የሚገርመኝ።